ማን ነው የዚህ ቤት ባለቤት የሚሆን እድለኛ? ለዛሬ እየላችሁ የቀረብኩት ህጋዊ ካርታ ፕላን ያለው ኤልሺፕ አሰራር የተሰራ 4 ክላስ ነው። እንደምትመለከቱት ይሄን ይመስላል። አሰራሩ ያለቀ ነው፣ የተጠናቀቀ ነው። ዋጋው ያልተጋነነ አቅርብልን ብላችኋል። ይሄው እየላችሁ ቀርቤያለሁ። ምን ይሄ ብቻ ቦታም እየላችሁ ቀርቤያለሁ። የማህበር 200 ካሬ ወሎ ኮምቦልቻ ነው። እዚህ ማህበር ላይ እንግዲህ ብዙ ልጆች እየመጣችሁ እየገዛችሁ ትገኛላችሁ። አሁንም እየላችሁ መጥቻለሁኝ። ዋጋው ያልተጋነነ ነው። የዚህም የማህበር ቦታ ለዛሬ እየላችሁ የቀረብኩት የሁለቱም ይለያል። የዚህን 4 ክላስ ቤት ዋጋና እንዲሁም ደግሞ የዚህን 200 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ወደ ቻናላችን ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። መግቢያ ላይ እንደሰማችሁት እንግዲህ ቤትና ቦታ ነው እየላችሁ የቀረብኩት። እዚህ ጋር እንደምትመለከቱት ዘመናዊ አሰራር የተሰራ ኤልሺፕ ነው። አሰራሩ ይሄን ይመስላል። ቁመት ያለው ነው፣ ጽድት ያለ ነው። ካሬውም የሚያንስ አይደለም፣ ትልቅ ነው። 160 ካሬ ነው። የበሩ አሰራርና የቤቱ አቋቋም ይለያል። ቦታውም ህጋዊ ካርታ ፕላን ያለው ወሎ ኮምቦልቻ ነው። የማህበር እንግዲህ እዛ ማህበር ላይ እየተሳተፋችሁ ትገኛላችሁ። በእኔም ላይ መታችሁ እየገዛችሁ ነው ያላችሁት አይደለም። ይሄ 160 ካሬ 4 ክላስ ላይ ያለው 100 ካሬ ላይ ሰው ቤት ሰርቶ እየኖረ ነው። ይህንን ነው እንግዲህ ማወቅ ያለባችሁ። ዋናው ህጋዊ ካርታ ፕላን ያለው መሆኑ ነው። 100 ካሬ ላይ ምን ያህል ክላስ ያሰራል እያላችሁ እየጠየቃችሁ የነበረ እስከ 3 ክላስ ድረስ ያሰራል። እንደ ፍላጎታችሁ ነው። 200 ካሬ ላይ 4 ክላስ ብቻ መስራት ትችላላችሁ። ምክንያቱም ሰፋ ያለ ስለምትፈልጉ ማለት ነው። ለማከራየት ደግሞ ካሰባችሁ እስከ 7 ክላስ ድረስና 6 ክላስ ድረስ ያሰራል። ብዙዎቻችሁ ታውቃላችሁ። እንደዚሁም ደግሞ ባለሙያዎችን ጠይቃችሁ አረጋግጣችኋል። አንዳንድ ልጆች የምጠይቁኝና እንዲሁም እየደወላችሁ ሪከርድ ጽሁፍ የምታስቀምጡ አላችሁና ለዛም ነው ግልጽ ላድርግላችሁ ብዬ ነው። ወደ ቻናሌ ቤተሰቦች እዚህ ማህበር ላይ እንግዲህ እየተሳተፋችሁ ትገኛላችሁ። በእኔ ላይ ቤተሰብ ልካችሁ ዋጋ የተስማሙት ገዝተው ሄዳሉ፣ ያልተስማሙት ይመለሳሉ። ከአሁን በፊት በነገርኳችሁና ባስረዳኋችሁ መልኩ አቅማችሁን ከሚፈቅደው አካባቢ ላይ መወሰን አለባችሁ ብዬ ነግሬያችሁ ነበረ። አሁን አስተካክላችኋል። አመሰግናለሁ ስለተረዳችሁ። ያው ለእናንተ ነው ጊዜው እንዳይረዝምባችሁ ብዬ ነው እንደዛም ስላችሁ የነበረው። አሁንም አቀርብላችኋለሁኝ። ከእናንተ የሚጠበቀው አሁን በነገርኳችሁና እንደዚህ ፍላጎታችሁን በማንኛውም ሰው ላይ ሄዳችሁ ስትገዙ ያኔ አቅማችሁ ከሚፈቅደው አካባቢ ላይ መወሰን እንጂ እኔ እንደዚህ ለእናንተ ሳስረዳችሁና ስነግራችሁ በእኔ ላይ መታችሁን ቶሎ ግዙ እያልኩ አይደለም። ራሴን እያስወደድኩ አይደለም። በማንኛውም ሰው ላይ ሄዳችሁ ስትገዙ ማህበር አዲስ ሲመራ ፈጥናችሁ ግዙ። ብቻ አካባቢ በሚሸጠው ዋጋ ነው መግዛት ያለባችሁ። በውድ እንዳትገዙ። ለትርፍ ይሆናል የምገዙት ወይም ደግሞ ቤትም ለመስራት ይሆናል። አካባቢ በሚሸጠው ዋጋ እንደዚህ እንደ ደረጃው ይለያያልና አጣርታችሁ መግዛት ነው ከእናንተ የሚጠበቀው። በኋላ እንሽጠው ብትሉ ቶሎ ላይ ይሸጥላችሁ ይችላል። በውድ ትገዙና ከዛ ምን ትላላችሁ? አንዳንድ ልጆች ኧረ አሁን ገዢ የለም ገዢ ጠፋ የምትላት ነገር ነው። በውስጥ እንደዚህ ለኔ የምታናገሩ ማለት አገዛዛችሁ ነው። አጣርታችሁ ግዙ ማለት አንድ ሰው ብቻ እዛ ማህበር ላይ እስከ 2 ቦታ ድረስ የሚገዛ አለ። ከዛም በኋላ ወክልና ነው በወክልና ነው ስም እንደማይዞር ታውቃላችሁ ብዙዎቻችሁ ማለት ነው። በስም እንደዚህ አለያይተው መግዛት ይችላሉ። ከዛም በኋላ 2 ወር 3 ወር አቆይተው ይሸጣሉ ማለት ነው። ቤትም ሳይሰሩ አተረፈው ማለት ነው። ይሄንን እንደዛ ለመሆን ፈጥናችሁ ግዙ። ውጤታማ ለመሆን የምትፈልጉ ማለት ይሄንን እየነገርኳችሁ ገኛለሁኝ። እንግዲህ ላዳመጣችሁ ነው። ላላዳመጣችሁ ምንም ማድረግ አልችልም። የደረሰባችሁ ጊዜ ታውቁታላችሁ ማለት ነው። ወደ ቻናሌ ቤተሰቦች እንግዲህ ለዛሬ እየላችሁ ቀርኩት የቤቱንም ዋጋ ነግራችኋለሁ። የዚህንም የማህበር ቦታ ዋጋ ነግራችኋለሁ። ካሬው 200 ካሬ ነው። የሚያንስ እንኳን አይደለም። እንደዚሁም ደግሞ ቦታ አናገኝም እያላችሁ ተስፋ የቆረጣችሁና እንደዚሁም ብራችሁን ባንክ ቤት እንደዚህ በሚሊዮን የሚቆጠር አስቀምጣችሁ የለም እያላችሁ በአመታት የምታስቆጥሩና እንደዚሁም ደግሞ በወራት የምታስቆጥሩ ፈጥናችሁ ግዙ ነው የምላችሁ።
የቤቱንም የቦታውንም ዋጋ እነግራችኋለሁ። ላይክ አድርጉ፣ እስከ መጨረሻ ተከታተሉኝ። እየደወላችሁ ደግሞ እስከ 1 ነጥብ ድረስ ኮምቦልቻ ጠጋ አለ ወደ ከተማው በአልቅም ችግር የለውም 4 ክላስ 160 ካሬ ቢሆንም ችግር የለውም እያላችሁ የምታናግሩኝ ሰዎች ማለት 1 ነጥብ ብዙ ብር አድርጋችሁ ነው እንዴ? እንደዚህ ኮጣ አለ ቦታ ስንት እየተሸጠ ነው? አሰሙም እኔ እየተናገርኩ ነው ከዝቅተኛ እስከ ከፍተኛ 1 ነጥብና 1.5 እንኳን አይደለም ቤት ቀርቶ ወደ ከተማው ጠጋ አለ ቦታ ማያገዛላችሁ የተወሰነ ወጣ አለ ነው የሚገዛላችሁ። እያያችሁ ነው። ይሄንን እያላችሁ ነው ጊዜውን እያስረዘማችሁ እንደገና የሰራችሁትን ብር ጨምራችሁ ከነዛ ጓደኞቻችሁ ተገዙት አካባቢ ርቃችሁ ነው ከከተማ ሄዳችሁ የምትገዙት። ሌላ ለውጥ ምንም የምታመጡት ነገር የለም። እያያችሁት ነው። ወደ ቻናሌ ቤተሰቦች እንደዛ እንዳትሆኑ እየነገርኳችሁ ነው። ይህንን ነገር ቢያንስ ከኔ እንደዚህ እንትን ባትሉ ከጓደኞቻችሁ እስቲ ጠይቁና እነሱ ጓደኞቻችሁ የገዙበት አካባቢ ላይ ልክ እንደሰማችሁ እስኪ በአመቱ እዛ እነሱ አካባቢ ጠይቁ። ጨምሮ ነው የምታዩት። ስለዚህ እኔን እዚህ ጋር እንደማስረዳችሁ ከጓደኛ መማር ትችላላችሁ። ይህንን እየደጋገምኩ ነግሬያችኋለሁ። ዛሬ እንግዲህ እየላችሁ የቀረብኩት የማህበር ቦታ ካሬው የሚያንስ አይደለም። ኤልሺፕ ያሰራል። ዩ አድርጋችሁ መስራት ትችላላችሁ። የማህበር ቦታ ሲባል የሁሉም ሰው መኪና ይገባዋል። መኪና ይገባውም እንዴ እያላችሁ የምትጠይቁ ልጆች ይገባዋል። ወደ ቻናል ቤተሰቦች እንግዲህ መግቢያ ላይ እንዳያችሁት 4 ክላስ ቤት 160 ካሬ ነው። ወሎ ኬሚሴ ነው። በጠሩበት አይደለም የሚሸጡት። ቦታም ይሁን ቤት አክሲዮንም ይሁን አፓርታማ ድርድር አለው የተወሰነ። እንደዛ ብዬ ስላችሁ ግማሹን አይደለም የሚቀንሱት። ቢያንስ አንድ አክሲዮን እንደዚህ እስከ 6 ድረስ የአንድ ሰው ዕጣ ከተጠራ 100,000 እና እንደዚህ 150,000 ይቀንሳሉ ብላችሁ እንጂ ማሰብ ያለባችሁ ግማሹን ይቀንሳሉ ብላችሁ ማሰብ የለባችሁም። እንደዛ እያላችሁ በውስጥ መስመር ሪከርድና የምታናግሩኝ ሰዎች ስላላችሁ ነው። ሚዛናዊ አድርጋችሁ ነው እንደዚህ መናገር ያለባችሁ እንጂ የኔ ቢሆን እሳ ብላችሁ ነው ማሰብ ያለባችሁ። በራሳችሁ የምትጠሉትንና ራሳችሁ የማትወዱትን ነገር ለሰው መውደድ የለባችሁም። ለዛሬ እንግዲህ እየላችሁ የቀረብኩት እዚህ ጋር የምትመለከቱት የወሎ ኬሚሴ 160 ካሬ 4 ክላስ ቤት ዋጋው 2.8 ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ መግቢያም ላይ አለላችሁ። እንደዚሁም ደግሞ የወሎ ኮምቦልቻው እዚህ ጋር የምትመለከቱት የማህበር እንደ ፍላጎታችሁ መስራት ትችላላችሁ ብያችኋለሁኝ። ይህ እንግዲህ የበፊቱ የማህበር ነው። ቤት ተሰርቶ እንደምታዩት የቡልኬ ቤት የእንጨት ቤት ተሰርቷል። ሰዎችም እየገቡ ይገኛሉ። ሰርተው ጨርሰው አብቅተው ውሃ አለው። ውሃ እየጠየቃችሁ ነበረ አለው። ይገባል ብዬ ካሁን በፊትም ነግራችኋለሁ ሳቀርብላችሁ። ቱቦ ራሱ እኮ እዚህ ጋር እኮ ይታያል ማለት ነው። በ2017 የተመራ የማህበር ቦታ ከዚህ ቀጥሎ ያለው ነው። ስትገዙ ደግሞ በቃ ቢያንስ ያንን የምትገዙትን ሰው ማጣራት ይኖርባችኋል። ከጎረቤት ከአካባቢ ፈጣሪውን አላህንና እንደዚህ የማይፈራ ከሆነ እናንተ ትጎዳላችሁ በሰዓቱ ቶሎ እንደዚህ ያ ጉዳይ አልፈጸም ሲላችሁ ማለት ነው። ስለዚህ 200 ካሬ ቦታ ዋጋ ማህበር 1.4 ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያም ላይ አለላችሁ። አናግሩኝ፣ እመለስላችኋለሁ። ለምን ቶሎ አትመለስም ብላችሁ መቆጣት የለባችሁም። እናንተን እንደማይመቻችሁ ላይመቸው ይችላል ብላችሁ ነው ማሰብ ያለባችሁ እንጂ በመልካም ነገር ነው ማሰብ ያለባችሁ። እኔ እመልሳለሁ። ለእኔ ሁላችሁም አንድ ናችሁ። እመለያችሁ ነገር አንድም ቅንጣት የለም። ይህንን ግልጽ አድርጌ ነው የምነግራችሁ። ስለምታበረታቱ ከልቤ አመሰግናለሁ። ለወዳጅ ዘመዳችሁ ሸር እያደረጋችሁ ስክሪንሾት እያደረጋችሁ በውስጥ መስመር እምልኩ አላችሁ። ለ4 ሰው ለ5 ሰው ነው ሸር ያደረግነው እያላችሁ በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ ከምንም በላይ አመሰግናለሁ። አገር ውስጥም ያላችሁ እህት ወንድሞቼ አመሰግናችኋለሁ። ቃላት ያጥረኛል ለእናንተ። ከዛሬ እየላችሁ የቀረብኩትን እንደምትወዱ ተስፋ አድርጋለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የሚለቀው ቪዲዮ ይደርሳችኋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።